በዛሬው ቪዲዮ እነዚህ እርጉዝ ናት ጃኒ እነዚህ ባሙሌር በጎ አድራጎት ድርጅት አምባሳደር አድርጋችሁ ሾማችሁ በድያችኋለሁ። እነዚህ ብዬ ነበር ፕራንክ ነው ብያችሁ ነበረ እና የመሳሰሉትን አብረን እና ይሆናል። እስከ መጨረሻው አብራችሁን ቆዩ። ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ቪዲዮአችን ባሙሌር በጎ አድራጎት ድርጅት አምባሳደር አድርጋችሁ ሾማችሁ በድያችኋለሁ። አናንዬ ይቅር በይኝ እናቴ፣ ፈቲ አባዬ፣ ሮማን፣ ኡስታዝ አቡበከር አህመድ፣ በድሩዜ፣ ኡስታዝ ሙሉ ቱርኪ አንገታችሁን አስደፍጫችኋለሁ። ይቅር በሉ። አይዞ በቃ ያው እንግዲህ እንዳያችሁት ነው ቪዲዮ። ይሄ ቪዲዮ የተቀረጸው በአይምሮ ህመም ማገገሚያ ተቋም ውስጥ ነው እና ይሄንን ቪዲዮ የቀረጸው አንድ ግለሰብ ነው። እንደዚህ መደረግ የለበትም። በእርግጥም አሁን ይሄ ሰው በራሱ አይምሮ ላይ አይደለም ያለው፣ አሁን ገና በሕክምናም ላይ ነው ያለው። በራሱ ማስተዋል አይችልም እና በዚህ ልክ የሰውን ውርቀት ለቪው እና ለፎሎወርስ የሚጠቀሙበት ሰዎች አሉና ይሄ በእርግጥ በህጉ ላይ ሊያስጠይቃቸው ይችላል። ያው እኔ በህጉ በኩልም ብዙ ሙቀቱ ስላልለኝ ግን መደረግ አልነበረበትም። ብቻ እስቲ እንቀጥል። ሰላም እንዴት ናችሁ? አማን ነው። ክብሩ ይስፋ የእናትና የልጁ። እንግዲህ እንደምታዩት አንዳንዴ ላይፍ እግዚአብሔር አምላክ ሁሉን አሟልቶ ሲሰጠን እኛ ደግሞ በፍላጎታችን ወደ ሌላ ቦታ ስናይ ነገራችን ሁላ ይበላሻል። ይህን የመሰለ ልጅ ከፊት ለፊት የምታዩት ጋዜጠኛ ሶፎንያስ አፈር መስሎ እያየ ነው። ያ ደግሞ የገባው ራሱ በራሱ ላይ በፈጠረው ችግር ነው። በሚገርም ችግር በምታውቁት ሶሻል ሚዲያ ላይ ሁሉም ያውቀዋል። ለሌሎቻችሁ ወጣቶችና ህጻናቶች ወይም ወንድምና እህቶቻችን ወጣቶች ወንድምና እህት ይሄ ነገር አስተማሪ ነው ብዬ አስባለሁ። የፈለገ በስጋ ብንፈተሽ በቻልነው አቅም ወደዛ አይነት መንገድ አለመሄዱ መልካም ነው። ምክንያቱም መጨረሻ ላይ እኛን የሚዳኘው እኛን የሚፈርደው አምላክ ስለሆነ ለአምላክ በተወሰነ መልኩ የምንመች ሆነን መገኘት አለብን። በተወሰነ መልኩ ሁሉንም ማድረግ አይቻልም። የሰው ልጅ ስለማይችል በተወሰነ መልኩ እንኳን ለመመቸት እንሞክር። ስለዚህ ጋዜጠኛ ሶፎንያስ በደረሰበት አጋንንት ምክንያት ያችን ሁልጊዜ ስሟን አንስቶ የማይጠግበው እናቱን በፈላ ዘይት ቀቅሎ ሊገላት ነበር። አጋንንት አሰራር በእናንተ ላይ ይሄዳል። የማይሆን መስመር ስትሄዱ አጋንንትም አብሯችሁ ያንን ሆይ ብሎ ምን ያደርጋቸዋል? መጨረሻችሁን በጣም ያበላሸዋል። ጥሩ ፕሮፌሽን ያለው፣ ጥሩ እናት ያለው፣ ጥሩ ኮሚኒቲ ያለው፣ ህዝቡን ላይ የሚወደው የተከበረ አንቱ የተባለ ግን የማይረባ ነገር ውስጥ ገብቶ ራሱን አወሳስቦ ሌላ ነገር ውስጥ ገብቶ ነበር። አሁንም የምላችሁ ሌሎች ወንድምና እህቶች እንደዛ አይነት ሀሳብ ካላችሁ ከአምላካችሁ ነው፣ ከሰው አይደለም የምትጋጩት፣ ከአምላካችሁ ነው የምትጋጩት እና ጥንቃቄ ብታደርጉ ጥሩ ነው። አንተም ወንድማችንን እግዚአብሔር አምላክ ጨርሶ ይማረ። ከገባበት ውጥንቅጥ የማይሆን ነገር ላይ እግዚአብሔር አውጥቶ ወደ በፊቱ ፕሮፌሽን ተመልሰ ስራን ሰርተ ለሀገር ለወገን ጠቃሚ የሆነ ስትጠቅም የነበርክ ሰው ነህ። በማይረባ ተልካሽ አመለካከት ነው ሌላ ነገር ውስጥ የገባው። ስለዚህ ከዛ ወጥተህ ለሀገር ለወገን ተጠቅመ ማየቱ አንተም ራስም ተጠቅመ ማየቱ ደስታዬ ነው። ስለዚህ እጅግ አዝኛለሁ። ልብ የሚነካም ነገር ነው ያየነው። በኢትዮጵያዊ ወገናችን ነው። ስለዚህ ከዛ ነገር እግዚአብሔር እንዲቀይር ምኞቴ ነው። በጣም ነው ያዘንኩት። የምታውቁ ብዙ ነገር ሳይኮሎጂ የተማራችሁ ኢትዮጵያ ውስጥ ካላችሁ ወይም ደግሞ የተለያየ እምነት ተከታዮች ያላችሁ ይህንን ወንድም በደንብ አድርጋችሁ አስተምራችሁ ቀይራችሁ ህይወቱ ተቀይሮ ብናየው መልካም ነው ብዬ አስባለሁ። ሰላማችሁ ይብዛልኝ። በተለይ አሳዘነችኝ ያቺ ምስኪን እናት ልጄን አድኑልኝ እያለች እያለቀሰች ነው። እባካችሁ እናቱን እናግዝ።
ሰላማችሁ ይብዛ። ያው እንግዲህ ሰሞኑ ከሚዲያ ላይ ሲሰራጭ የነበረው የእናቱ ቪዲዮ ያላያችሁ የሆነ ቪዲዮ ተለቆ ነበር ዩቲዩብ ላይ። በዛ ላይ ልጄን አድሩልኝ ብላ ስታለቅስ ነበር እና ዮኒ ማኛም እንዳለው ቢረዳ ይሄ ሰው ምናልባት ወደ በፊቱ እንኳን ባይመለስ የሆነ አክል ደግሞ ያው ሰው ያጠፋል በርግጥ ግን ይቅርታ ተደርጎለት ቢያንስ ከህብረተሰቡ ጋር ቢቀላቀልና እንደ በፊቱ በፊት ህይወቱ ላይ ትንሽ በስራውም በኩል ትንሽ ፍቃድ ቢያገኝ ባይኔ ለነገሩ ግን ይከብዳል። ያው እንግዲህ የሚናገረውን እየሰማችሁ ነው። ወደ ከተማ መውጣት አልቻለም። የሰው ፊት ማየት አልቻለም። መጀመሪያ ያን አቁሙና እኛ ማቆም አለብን። ፍሬዘር የተባለ አዳማ ያላችሁ ልጆች ባካችሁ ንገሩት። ደውሎ ይቅርታ አለው። ያንን ሪከርድ አድርጎ እንደገና ዩቲዩብ ላይ ፖስት ያደርጋል። እግዚአብሔር ያሳያችሁ። ጸበል ላይ ሆኖ እግዚአብሔር ስላንተ አሳስበኝ ይቅርታ ልልህ ነው የደወልኩልህ ያለውን ልጅ ያን ሪከርድ አድርጎ እንደገና ፖስት ያደርጋል። ምን አይነት ልጅ ነው ይሄ ልጅ? ኮንተንት ነው የሚሰራበት። መጀመሪያም ሲያስደበድበው ቆሻሻ ላይ አንከባሎ ሲያስረግጠው ኮንተንት ነው። ለዩቲዩቡ ነው የተጨነቀው እንጂ እንደው እሱ እንደው አይገርምም። አሁንም ከጸበል ወጣ። መጀመሪያ ከጸበል እንደወጣው አንተ ነህ በውስጤ የመጣኸው ይቅርታ ልልህ ነው የደወልኩልህ ያለውን ልጅ ይኸው ደወልልኝ አሁንም አያርፍም ምናምን በሚል ፖስት አደረገ። የመጀመሪያ ቀርጾ የለቀቀውን ቪዲዮ እኔ በራሴ እይታ እንኳንም አደረገው ነው የምለው። ምክንያቱም ይሄ ሰው ገና ብዙ ሰዎችን ይበክል ነበር። ይሄ ቪዲዮ ባይለቀቅበት ኖሮና ራሱንም ወደ ራሱ ማየት አይችልም ነበር እና የመጀመሪያውን ቪዲዮ እንኳን ሰራው። ግን ይሄ ስልክ ደውሎ ይቅርታ ሲለው ሪካርድ አድርጎ መልቀቁ እኔ አግባብ ነው ብዬ አላስብም። እና አሁን ይሄ ሰውዬ ደግሞ ከህብረተሰቡ ጋር ለማቀላቀልም ከባድ ነው። አሁን አይን ይበዛበታል። ያው በፊትም ታዋቂ ነው። ይሄ ነገር ደግሞ ከሆነ በኋላ ብዙ ሰው ይከብዳል። ብቻ ግን እንደ በፊቱ መሆን እስቲ እናንተን ሀሳብም በኮመንት አሳውቁኝ እስቲ። ብዬ ነበር ፕራንክ ነው ብያችሁ ነበረ። ዝም ብላችሁ ነው የምትጮት። ይኸው በቃ የሚያረጋግጥ ቪዲዮ ነው ይዤላችሁ የመጣሁት። የሚያረጋግጥ ቪዲዮ ማለት ተመልከቱ። አሁን ማሳያችሁ ቪዲዮ ማለት እና አዲስ ነገር አለ ሰሞኑን። በጣም በቃ ኤክሳይትድ ጋይስ። የሚገርም በቃ የሆነ ሰርፕራይዝ አላችሁ። መቤቴን ይሄን ቪዲዮ ድጋሚ ተመልከቱ። የአገሬ ልጆች እንዴት ናችሁ? ወደ ዱባይ በቅርቡ እመጣለሁ which is ነገ። ከዛ በቃ እንግዲህ እንደዚህ ነው ገባችኋ? እንግዲህ አሁን ዱባይ ላይ የሚገርም ነገር ታያላችሁ። ፕራንክ ነው በቃ እስካሁን የነበረው ነገር ይሄ ሰስፔንስ ለማድረግ ምናምን የሰውን ልብ ለማንጠልጠል ምናምን ያደረጉት ነገር ነው። ተረዳችሁኛ? እና ምንም ቢሆን ደስ ይለኝ ነበር። እኔም ቢለያዩ ደስ ይለኝ ነበር እኮ ግን ለሱ ከማሰብ የተነሳ ማለት ግን አልሆነም። በቃ እንግዲህ ይመስለኛል ያሰብነው አልሆነም፣ የጠበቅነው ነገር አልሆነም እና ተከፍተናል። እናንተስ ምንድን ነው ይመስላችሁ? ፕራንክ ነው ወይስ የእውነትም የተለያዩ ነው ይመስላችሁ? ያው እንግዲህ ከሰሞኑን በጣም ሶሻል ሚዲያ ላይ መነጋገሪያ የሆነ ጉዳይ ነው። እስኪ የእናንተን ሀሳብ ደግሞ በኮመንት አሳውቁኝ። የተጣሉበት ርዕስ በዛ ነው ሳይሆን አይቀርም መሰለኝ። ጃኒ ሹፌር ሆና ከዛም በኋላ አደጋ ሲደርስ የአዶናይ ወንድም ነው ጭምጭምታዎች ናቸው እንደዛ የሚሉት። ከውስጥ አዋቂ ነው የነገረን። እንደ ሊያሾ ነው እንዴት እኔ ላይ አደጋ እንዴት ጃኒ ላይ አደጋ ሳይደርስ እንዴት ወንድሜ ላይ ደረሰ ብለው የእናትየው ግልምጫ ደግሞ በጣም ሰፋሉ። ስጋ ቤት ላይ ገልምጠው እንዲያነሷት አሁን ደግሞ እንዴት እንደሚያደርጓት አስባችሁታል? ቶቶት ጃኒን የገላመጠቻት እናትየው አሁን ደግሞ ልጇ ላይ አደጋ ደርሶ ጃኒ በሰላም ላይቭ ስትገባ ግልምጫ ይጠናከራል። እንዲሁም የሰማሁት ነገር ውስጥ አዋቂ የሰማሁት ነገር ሌላ ከባድ ጸብ ራሱ ተነስቶ ነበር አሉ። ሽጉጥ እስከ መማዘዝ። ብቻ አጀንዳ እንስጣችሁ ብለን ነው። ግን አሉ ነው እንግዲህ ሊዱ አሉ ነው ተብሎ ነው አሉ ነው። እንግዲህ ብዙ አሉዎች በስተዋል።
እና ያው እንግዲህ የዚህን አክል የሚያደርስ ጸብ አይደለም እንደሚመስለኝ ከሆነ እና ጃኒም እርጉዝ ናት እየተባለ ነው። እርጉዝ ናት ጃኒ፣ ቀለበት ሊያስርላት። ስለዚህ አዶናይ ኤቭሪቲንግ ላይፍ ላይ የምታሳልፈውን ቲክቶክ ላይ ሼር አታርግ። ከጃኒ ጋር ተጣላ፣ ኢትስ ኦኬ። ዝም ብሎ መተው ይችላል እኮ ጊዜው ሂል ሲያረግ ከወር ከ2 ወር ከ1 ዓመት በኋላ ሌላ ስትጠብስ እናውቃለን እንጂ እንደ ውጭ ሀገሮቹ መስሎ በስቶሪ ተለያይተናል ከጃኒ ጋር በስምምነት ምናምን ኔክስት ዴት የምታረጋት ሴት በስምምነት ይለያየኛል ብላ ነው የምታስበው። ወንድሜ ሁሉም የተበላው የተፈሳው ሁሉ አይነገርም። እዚህ ያበሻ ሶሻል ሚዲያ ላይ አይደረግም። ኢቭን እንኳን አንተ ለቀኸው ቀርቶ ሳትለቀው ራሱ እኮ ኢንቦክስ ላይ ያለው እኮ ይለቀቃል አንዳንዴ ሀክ ከተደረክ በኋላ። ኢትዮጵያ ውስጥ ኤቭሪቲንግ ሙቭህ መነገር የለበትም። አዶናይ ወንድሜ ላንተ ብዬ ነው። እንግዲህ እርጉዝ ናትም ተብሏል፣ ግን እስካሁን ተሸጉደናል ይመስለኛል። እና ጃኒና አዶናይ ያልተለያዩ ፕራንክ ተደርገናል ሁላችንም። እና በዚህ ቪዲዮ አረጋግጬ ያለው እስቲ ቪዲዮን ላሳያችሁና እናንተም ሐሳባችሁን ስጡበት። ምን ላድርግ? እሺ ንገሩኝ። እኔ ምን ላድርግ? ይሄን አድርጊ በሉኝና ኮሜንት ጻፉ። እኔ ምን ላድርግ? ምን ልናገር? እናንተ የማታውቁት ነገር ነው ይኖራል። አይ ሚን እናንተ መስማት የሌለባችሁ ነገር ይኖራል። ሶ እንዴ ጊዜውን ጠብቄ ምኞታችሁ ደስ ይላል። በጣም ነው የምወዳችሁ። ባይዘው በጣም በቃ የሚገርም ፋሚሊ አለኝ፣ የሚገርም ፋን አለኝ። አምንባችኋለሁ፣ አውቃለሁ። ከዚህ በፊትም አዲስ አይደለም፣ ሁሌ ነው የምነግራችሁ። ግን በቃ ተቀበሉት። አንዳንዴ መቀበል is very very important እኔ አሁን ላይ ባልገባ ችግር የለብኝም። አሁን ላይ ቢልክ እያስጨነቃችሁኝ ነው። ኤኒዌይስ ዲስሬስፔክት እንዳይመስል የምችለውን ነገር እንትን ብያለሁ። ከዚህ በኋላ ዝም ብለው ራሱ እንዳይደብራችሁ ልጮት ጌም። እንግዲህ ቪዲዮ ይሄን ይመስላል። ያው ተለያዩ ብለን ማናስብበት ምክንያት እዚች ጋር አለመለያየታቸው የምናረጋግጥበት አንደኛ ነገር ቢለያዩ እንደዚህ አይነት ሪያክሽን አይኖራትም ነበር ማለት ደስተኛ ናት፣ ምንም አልመሰላትም። ሁለተኛ ነገር ላይ ደግሞ በቅርቡ አዲስ ነገር ጠብቁ ብላለች እና ወይ አርግዛለች ወይ ደግሞ ትዳር ሊፈጽሙ ነው። ከዚህ ሁለቱ አያልፍም ብዬ አስባለሁ። የእናንተን ሀሳብ ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ እስክንገናኝ ደህና ሁኑልኝ። ደግሞ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ።